የፋኖ ኃይሎች በጋሸና ከተማ ላይ ስልታዊ ወታደራዊ ውሳኔን የወሰኑት የአብይ አገዛዝ የብርሃኑ ጁላ ሰራዊት በበኩሉ ጋሸና ከተማን በሁለት ቀን በሁለት ድሮን በቅኝት ሲጠብቃት ነው ያለው። ሁለት ድሮን ሲዞር ነው ውሎ ያመሸው። በትላንትና ሁለት 11 ሰዓታት በወሰደ ውጊያ የጋሸና ከተማን መቆጣጠር የቻሉ የፋኖ ኃይሎች 11 ሰዓታት ተዋግተው እዛ ያለው ጦር ፈራርሶ ካምፖች ፈራርሰው በብዙ 10 ሺዎች የሚጠጉ ተተኳሽና ትጥቅ ሬሽን ከፈራረሱ ካምፖች ተቀብለው ያለውን ክፍለ ጦር ሙትና ቁስለኛ አድርገው በታትነው ጨርሰው በከተማዋ ጉዳይ ስልታዊ ወታደራዊ ውሳኔ መወሰናቸውን የግንባር መረጃዎች አመላካች ናቸው። ገብታችሁ ላይክ ያላደረጋችሁ ላይክ ምትለዋን መጫን ግን የሚያስከፍላችሁ ነገር የለም። አድማጮች በዛሬው ዕለት የምናነሳቸው በርካታ ጉዳዮች አሉን። በቀዳሚነት ወደ መረጃዎቻችን እናልፋለን። አሁንም ሼር ያላደረጋችሁ አድርጉ፣ ላይክ ያላደረጋችሁ አሁንም ላይክ አድርጉ። ወደ ጋሸና አካባቢ ስለሆነው የተፈጠረው ሁኔታ ምንድነው የሚለውን እናነሳለን። አስቀድመን ግን አንድ እናንተ ጋር መድረስ ያለበት ለእናንተ ሊነገራችሁ የሚገባ መረጃ አለ። እሱን እናነሳለን። ወደ ዕለቱ ወሳኝ እና መሰረታዊ ወደ ሆኑ ጉዳዮች እንሄዳለን። በ11ኛ ሰዓት ላይ የ11ኛ እዝ መምጣት ምክንያት ምንድነው የሚለውን እንነግራችኋለን። ስለዚህ ነው የምናነሳው። በቀዳሚነት ብርክ ሲይዛቸው ጭንቅ ሲይዛቸው ሩጠው መጥተው የሚቀላምዱት እነ ጀነራል አበባው በጭንቀት የተሞላ አንድ ንግግር አድርጓል። ጀነራል አበባው ንግግሩ ከጭንቀት የሚመነጭ ነው። ምን እንደገጠማቸው እነሱም ያውቃሉ፣ እኛም ነገሩን እንከታተልና እናውቃለን። መላው ህዝብ አሁን እየሆነ ያለውን ሁኔታ በሚገባ እየተከታተለ ስለሆነ አበባው ዛሬ የተለመደ ጭንቀቱን በኢቲቪ ፋና ዋልታ እየቆራረጡ ደጋግመው እያስተላለፉት ነው። ሲጨንቀው የሚቀባጠረውን ነው የምትሰሙት። እንመጣበታለን። ጀነራል አበባው ወይም ጀነራል እየዬ ማን ነው የሚለውን ባለፈው ነካ አርገን የተወሰነ ነገር አንስተንላችሁ ነበረ። እየተዘጋጀንበት እንደሆነም ስንናገር ነበረ። ባይዘዌ እየዬ ምን ይዘን እንደምንመጣ ያውቃል። ስለሚያውቅ መረበሽ ነው የታየበት። አስቀድሞ የሚመጣበትን አውቆ እየተርበተበተ ነው የሚገኘው። በየቦታው ምን እየገጠማቸው እንደሆነ ስለሚያውቅ ማለት ነው። ተጠናቋል አልቋል ብሎ ከዛሬ 2 ሳምንት በፊት አማራ ክልል በየቦታው የዞረ መከላከያ ለሌላ ሚሽን ሊንቀሳቀስ ስለሆነ አሁን አድማ በተናው ሚሊሻው ሌላው አካል ተደራጅቶ ራሱን ይቻል ሲላቸው ነበር። እንኳን አድማ በተናና ሚሊሻ እነ ጀነራል አበባው ይሄ ሁላ ስንትና ስንት የአገሪቷ ገንዘብ ስንት ሚሊዮን ፈሶ ቢሊዮኖች የባከኑበት የጦር መሳሪያ ታጥቀው አየር ኃይል ይዘው በገፍ ሰራዊት አሰማርተው ጭዳ ከመሆን ያላመለጡ አንዲት ነገር መምራት ያልቻሉ አካላት ጭንቅ ሲያብረከረካቸው ግን ተመልከቱ። ይሄ የጭንቅ ንግግር ነውና አዳም ነገር መጠንቀቅ አለብን። የዲጂታሉን ጦርነት በአይምሯችን የሚመጣው ጦርነት በስልክ የሚመጣው ጦርነት በቅጡ እናውቀዋለን። በመንደር የሚመጣውን ጦርነት በቅጡ እናውቀዋለን። ማን እንደሚልከውም እናውቀዋለን። ለዛ በቂ ዝግጅት አለ። እሱ ግን በፍጹም ለኢትዮጵያ ከፍታ ሊያቆመው አይችልም። ከዚህ በኋላ ኢትዮጵያን መመለስ ቱሌት ያለቀ ነገር ነው። ቶይሌት ያለ ነው የሚመስለው ቱሌት ሲልም እየዬ በአደባባይ እየዬ ማለት ይቻላል። እኔ ግራ የሚገባኝ በቂ ዝግጅት አድርገናል። 10% ነው የተጠቀምነው፣ 5% ነው የተጠቀመው። እውነት ነው። አይዞሽ ገለቴ 3 ዓመት ሞላቸው። በ15 ቀን አማራ ክልል ላይ አርሶ አደሩን ሱሪ እናስፈታለን ምናምን እናደርጋለን ብለው ከገቡ ይሄው 3ኛ ዓመታቸው መጣ። መስከረም 30 ይሉሃል፣ ከዛ ህዳር 30 ይሉሃል፣ ከዛ መጋቢት 30 ይሉሃል፣ ሰኔ 30 ይሉሃል። 30ቸው ማለቂያ ጠፍቶት ይሄው ዛሬም ጀነራል አበባው ጀነራል እየዬ ዛሬ ነው ይሄን እያለቀሰ ያለው። ስርዓት ያበቃለት የምታዩትን ሁኔታ ነው የሚፈጥረው። በኢህአዴግ ጊዜ በኢህአዴግ ማክተሚያ ጊዜም ይሄው ተመሳሳይ ነገር ነበር የነበረው። ምንድነው እንደዚህ ያርበተበታቸው? አሁን ምንድነው እንደዚህ ጭንቅ ውስጥ የከተታቸው? እኔም ያውዛ ፖዲየም ጋር ቆሞ ስለሚያወራ ነው እንጂ ቼክ ቢደረግ ከስር ረጣጥቦ ሊሆን ይችላል። የመጨረሻ ፈሪ ህሊና ቢስ ሆዱ ከሞላ እንደው ፈጽሞ ችግር የሌለበት ሰው። ለዛ እኮ ነው የሚፈራው። በሆዱ ይወድቃል እኮ ለራሳቸው ክብር ያላቸው ይብዛ ቢነስም
ከነችግራቸውም ቢሆን እንደዚህ አይነት የተዋረደ ተላላኪ ያልሆኑ በእውነት አረቄውን ገልብጦ እችን ሀገር አዋረዷት ከኢህአዴግ በባሰ በዘረኝነት በተረኝነት ተጫወቱባት እኮ ያለን የነበረ ሰውዬ እኮ ና ብሎ ጠርቶ በልችን ኃላፊነት ተሰጥቷል ሲባል እንደው ሰው ምን አይነት ፍጥረቶች ናቸው? ከየት እየለቃቀሙ እንደሚያገኟቸው እንደሚጠቀሙባቸው አናውቅም። በዛኛው ገለመሌ ምናምን ይላል። ተረትህን እዛው ትተኸው ለገጠሙ እዛው ላሉ ገጥመው ፊት ለፊት ለገጠሙ እዛ መልስ ስጥ ነው እየተባለ ያለው። እዚህ ይያትበል ገጥመውሃል መልስ ስጥ። የሚችል ከሆነ መግጠም ነው፣ የማይችል ከሆነ በቃ አለቀ አንችልም። ሌሎች እጅ እንደሰጡት እጅ እየሰጡ እንዳሉት እጅ ሰጥቶ መገላገል ነው። እነዚህ ሰዎች ምን አይነት አእምሮ ቢስ ህሊና ቢስ እንደሆኑ እንድታያቸው ነው እንጂ ብዙ እንደው አሁን እነዚህን ቁም ነገር አድርገን መነጋገሪያ ልናረጋቸው የሚገቡ ስለሆኑ አይደሉም። የአብይ አህመድ አገዛዝ በትግል ሜዳ ላይ እየገጠመው ላለው ሽንፈት ከፋኖ ጋር ገጥሞ መሸነፍን በፍጹም መቀበል በመቸገሩ ምክንያት ይመስላል በሂደት ውስጥ የኤርትራና የትግራይ ወይም የህወሓትና የሻዕቢያ እጆች አሉ የሚል ለቅሶ ጀምሯል። የሆነ ሆኖ የትግራይ ኃይሎች በዚህ ጉዳይ ውስጥ እጃችን የለም፣ አገዛዙ ግን በመሰረታዊነት ጠላታችን ነው ሲሉ በይፋ ምላሽ መስጠታቸው ታውቋል። ከዚህ በፊትም ስናነሳላችሁ ነው የቆየ ነው። በሻዕቢያ በኤርትራው መንግስት በኩል እንደዚሁ የአገዛዙ ኃይል ለገጠመው የውስጥ ቀውስ ሁሉ ውጫዊ ምክንያት መፈለግ ልማድ አድርጎታል በሚል ያነሱት የአብይ አህመድ ጦር ሰራዊት የሚባል ከሆነ እንግዲህ ጦር ሰራዊት ተብሎ ሊጠራ ይችላል። በሁሉም መስክ የገጠመውን አደገኛ ሽንፈት መቋቋም ስላቃተው ከፍተኛ የሰራዊት ስምሪት፣ የድሮን ቅኝት፣ የአየር ኃይል መንቀሳቀስ አሉኝ የሚላቸውን ኮማንዶ ጦሮች ማሰማራት ነፍስ ውጪ ነፍስ ግቢ ውስጥ ገብቷል። እንግዲህ ይህንን በቅርበት ለሚከታተል ሰው በለየለት ሁኔታ ከሌላ አገር ጋር ግጭት ውስጥ ቢገባ ምን ሊሆን እንደሚችል ከወዲሁ የብርሃኑ ጁላ ያደራጀው ጦር አቅም ምን እንደሆነ የተፈተነበት ነው። በዚሁ አጋጣሚ በፍጹም እንኳንስ ጠላት ወዳጅም ከጠበቀው ውጪ የሆነበት የፋኖ ሰርጂካል ኦፕሬሽን የመስራት አቅም እና አገዛዙን በሁሉም መስክ መግቢያ መውጫ አሳጥቶ ድል የማድረግ አቅም፣ መረጃ የማደራጀት አቅም እያደገ መምጣት መነጋገሪያ ሆኗል። በዚሁ አጋጣሚ ዓለም አቀፍ ተቋማት ወይም ሚዲያዎች ቀደም ሲል የሰጡትን የአነስተኛ ግምት እንደገና መልሰው እንዲያጤኑ ያስገደደ ነው። በዚሁ አጋጣሚ የአማራ ፋኖ ብሔራዊ ኃይል አንድ እዝ ያውም በተሟላ ሁኔታ በሁሉም ቀጠና ሁሉም እዞች ትዕዛዝ ወስደው የተንቀሳቀሱበት አይደለም። አንድ እዝ ያደረገው ኦፕሬሽንና ንቅናቄ ግን በመላ አገሪቱ አገዛዙ ጭንቅ ውስጥ እንዲገባ ያደረገ ነው። ይህንን ስንል በሰሜንና በምዕራብ ወሎ አካባቢ ያለውን እንቅስቃሴ አድሬስ ለማድረግ እንጂ በሌላው አደረጃጀት በአማራ ፋኖ ህዝባዊ ድርጅትና በአማራ ፋኖ ህዝባዊ ኃይል አደረጃጀቶች ውስጥ እንቅስቃሴ እያደረጉ ያሉ ኃይሎች ናቸው በሚችሉት መልኩ በመናበብ ብርቱ ትግል እያደረጉ ያሉት። በዚሁ አጋጣሚ ምንም እንኳን በእንቅፋትና በመጓተት ውስጥ በጣም ብዙ ልፊያ ቢኖረውም እንኳን የመወጋገዝና እርስ በርስ የመጓተቱ ጉዳይ በመጠኑም ቢሆን ቀነስ ሲያደርግ ምን አይነት ውጤት ለማስመዝገብ የሚቻልበት እድል እንዳለ ትምህርት የተወሰደበት ነው። በከፍተኛ አመራሮች ደረጃ የሚያደርጉት ግንኙነትና መነጋገር መስከንና በጋራ ለመስራት እያሳዩ ያለው ፍላጎት ይበል የሚያሰኝ ነው። ይሄ ማለት አልጋ ባልጋ የሆነና ምንም እንቅፋት የሌለው ነው ማለት አይደለም። መሰባሰቡ ትግሉ ማዕከል እንዲኖር ማድረግና ማዕከላዊ ኮማንድ እንዲኖር የሚፈልጉ አካላት ብርቱ ጥረት እንደሚያደርጉ ሁሉ ይሄ ሂደት እንዲደናቀፍ በማድረግ ደግሞ የእርስ በርስ ንትርክ ውስጥ እንዲመለስ ለማድረግ ጥረት የሚያደርጉ በርካቶች ናቸው። እነዚህን እንቅፋቶች የተሻገሩ በመመካከርና በመነጋገር ውስጥ በጣም ያልተገቡ የእርስ በርስ መጓተት እንዲበርድ እየተደረገ መሄዱ ውጤት አምጥቷል። የአማራ ሕዝብ ላይ እየተፈጸመ ያለው የዘር ማጥፋት ወንጀል እንዴት ባለ ነውረኛ ኃይሎች ምሪት እየተደረገ እንደሆነ አብይ አህመድ እንግዲህ እንደምታውቁት ከፍተኛ ኦሮሞ ጠል ያለው መላውን የአዲስ አበባ ሕዝብ ነበረ። ያንን ተከትሎ በአዲስ አበባ ምን እንደተፈጠረ የምታውቁት ነው። ተመስገን ጥሩነህ የሚባለው የአብይ አህመድ ምክትል ደግሞ ባደረገው ንግግር የአማራ ህዝብ ብሎ እንደ ህዝብ የአማራ ህዝብ ላይ የሰነዘረው ቃል በእጅጉ በእውነት የሚያነጋግር ማንም በየትኛውም እርከን ያለ ካድሬ በየትኛውም እርከን ያለ አመራር ሚሊሻ ይሁንክ ልዩ ምንድነው አድማ ብተና በላይ የተሰማራ በየቦታው ያለ ካድሬ
ይሄንን የተመስገን ጥሩነህን ንግግር ከሰማ በኋላ በየወረዳው በየዞኑ እየፈረስክ የአማራ ህዝብ የለውና ትግልን የማትቀላቀል ከሆነ በእውነቱ ከዚህ በላይ ነውረኛነት ከዚህ በላይ ወንጀል የለም። እያንዳንዱ በዚህ ሂደት ውስጥ ከተጠያቂነት ሊያመልጥ አይችልም። አንድን ህዝብ እንደ ህዝብ በዚህ ደረጃ ጠላት አድርጎ በቀሰቀሰ ብልጽግና በሚባል ድርጅት ውስጥ ታቅፎ የሚንቀሳቀስ የትኛውም በክልሉ የሚንቀሳቀስ ኤኒ ግለሰብ ካለ በእውነቱ በመሪር ሁኔታ የአማራ ህዝብ ጠላት ነው። ስለዚህ ከዚህ በኋላ ካድሬ በለው ምን በለው እያንዳንዱ ካድሬ ብልጽግና የሚባል ድርጅት ውስጥ እስከቆየ ድረስ ለአማራ ህዝብ ያለው አመለካከት ይሄ ተመስገን ጥሩነህ የተናገረው እያንዳንዱ ቀበሌ ላይ ያለ ዞን ላይ ያለ ምናምን ያለ አመራር እየመራው ነው የሚለውን ህዝብ ምን እያለው ነው ማለት ነው። የአማራ ህዝብ ምን እያለ ነው? ብልጽግና የሚባል ድርጅት በየትኛውም የክልሉ ቦታ ላይ ያለ በቀበሌ በለው በዞን በለው በየትኛውም ደረጃ ያለ የአማራ ህዝብ ማለት ምን ማለት ብሎ ነው የሚያምነው? አንድ ጊዜ እንሰማዋለን። አሁንም በድጋሚ አማራ በታሪኩ ባንዳዎች ሊኖሩ ይችላሉ። በዚህ ልክ ግን ተላላኪ ሲሆን አይቼዋለሁ። የራሱን ህዝብ የበደለ ትናንትና እንዲህ ስለበደለኝ መዋጋት አለብኝ ብሎ በነቂስ የወጣ ህዝብ ዛሬ ለዚያ ትናንት ለበደለው አካል መላላክ እጅግ ነውር ነው። እኛ በባህላችንም በሃይማኖታችንም ከዚህ ነገር መጸየፍ አለባቸው ብዬ ምክሬን ለመለገስ አማራ ብሎ ነው የጠራው። በታሪኩ ብሎ ነው የጠራው። አማራን እንደ ህዝብ ባንዳዎች በውስጥ ሊኖሩ ይችላሉ በየትኛውም ዘመን። እንደዚህ ዘመን ግን አለ ምን ሲሆን አላውቅም አለ ተላላኪ ሲሆን አላውቅም አለ። ቀጥሉ ተላላኪ ነው እንደ ህዝብ አለው። አይኸው በነቂስ ወጥቶ ጠላት ነው ብሎ ለተዋጋው ኃይል ለተዋጋው አካል ተላላኪ የሆነ ምን ብሎ ህዝብ ብሎ በነቂስ የወጣ ብሎ አማራ ብሎ የተዋጋ ህዝብ ብሎ በዚህ ደረጃ ይህንን ከተናገረ በኋላ ይሄ ማለት የብልጽግና የአማራ ክልሉ ብልጽግና ሊቀመንበር ነው፣ የሀገሪቷ ምክትል ጠቅላይ ሚኒስትር ነው። አማራ ክልል ያለ አሁን አማራ ተብሎ የሚጠራው ክልል ላይ ያለ አመራር የፖለቲካ አመራር በሙሉ ማን ነው የሚለውን ትላንትና አንስተንላችኋል። ፍርድ ቤት ላይ ያለው ማን ነው? ፖሊስ ኮሚሽን ያለው ማን ነው? በየደረጃ ያለው አመራሮች ሌላውን ጥርግ አድርጎ አንስቶ ተመስገን ጥሩነህ የራሱን ሰዎች አስቀምጦ ለአብይ አህመድ ባለው ታማኝነት ምክትል ጠቅላይ ሚኒስትር የሚል ማዕረግ የያዘው ይሄ ነውረኛ ሰው በዚህ ልክ ህዝብ ተሳድቦ በዚህ ልክ ህዝብ አዋርዶ ነው ያለው። እንግዲህ ተላላኪ ነው ምናምን ብሎ ለፈረጀው ህዝብ ነው የድሮን አሰሳ ዛሬ ሙሉ ቀን ድሮን አሰሳ አለ፣ በየቦታው ድሮን ጥቃት አለ። ህዝቡ ነው ይመታ ተብሎ የታዘዘው በነተመስገን ጥሩነህ። አስተውሉ። ከአንድ ሳምንት በፊት ቀደም ብለን የዝግ ስብሰባ ሲደረግ አብይ አህመድ ራሻ በነበረበት ጊዜ ራሻ ስብሰባ በነበረበት ጊዜ ተመስገን ጥሩነህ በአገር ውስጥ የብሔራዊ ደህንነት ምክር ቤት የሚባለውን ተቋም እንዲሰበስብ የብሔራዊ ደህንነት ምክር ቤት የሚባል አለ አይደለም? የየክልሉ ፕሬዝዳንቶች ጭምር የሚሳተፉበት ተመስገን ጥሩነህ ያንን እንዲሰበስብ ትእዛዝ ሰጠ። አብይ አህመድ ትእዛዝ ሰጠ። የአብይ አህመድን ትእዛዝ ተከትሎ ተመስገን ጥሩነህ ስብሰባ በዝግ ከሰበሰበ በኋላ ያደረገው ንግግር እንዴት አደገኛና መርዘኛ እንደሆነ በዛ ስብሰባ ላይ የመጀመሪያው መረጃ በእኛ በኩል ይፋ ተደረገ። የዛሬ ሳምንት ገደማ ትናንትና ስናነሳላችሁ ነበር። መረጃውን ይፋ አደረግን። አደገኛ ንግግር ነው የተናገረው። ከዛስ ለማን ነበረ ማስጠንቀቂያ ማሳሰቢያ የሰጠ ነው? በየደረጃው ላለ የመከላከያ አባል እና መከላከያ ውስጥ ያለ ሹመኛ መስመራዊ መኮንን በለው ጀነራል በለው ኮሎኔል በለው ሻለቃ በለው በየትኛውም ደረጃ ያለ መከላከያ ውስጥ ያለ ልትፈጅ ነው። ተመስገን ጥሩነህ በመከላከያ ውስጥ ያለው አማራ ነበር ያለውን የመጀመሪያውን ይሄን ነግረናችሁ ነበር። በመከላከያ ውስጥ ያለ አማራ ተወላጅ ከሃዲ ነው ብሎ ክህደት ፈጽሟል ብሎ ስርዓቱን እያስወጋ እየወጋ ነው ብሎ ተናግሮ በየደረጃው ያለ የሚረሸነው ይረሸን የሚያዘው ይያዝ ይታሰር ወዘተረፈ ተብሎ ትእዛዝ ሰጥቷል። በያላችሁበት ለራሳችሁ እወቁ ብለን መረጃ መጣ። የአብይ ካድሬዎች ምን አሉ? ወቅቱ
ተመስገን ጥሩነህ ይህንን አላለም። በዚህ መንገድ መከላከያ ውስጥ ያሉ የአማራ ተወላጆች ፈርሰው ፋኖን እንዲቀላቀሉ በስትራቴጂ የተነገረ ቃል ነው አሉ። አይደለም፣ እንደ ኢንቨስቲጌት አድርገን መረጃ አሰባስበን በትክክል እየሆነ ያለውን እውነት ነው እየተናገርን ያለ ነው። በአንድ የመከላከያ ተቋም ውስጥ በዘራችሁ ብቻ ተለይታችሁ አትታመኑም። በብሔር ማንነታችሁ ልትገደሉ ነው፣ ልትታሰሩ ነው። የራሳችሁን ጥንቃቄ አድርጉ፣ ለራሳችሁ እወቁበት ብለን መረጃ ሰጠን። የሰማንና በጊዜ ቦታውን የያዘ መሳሪያውን ለፋኖ አስረክቦ እጅ ወደ ላይ ያለ የተቀላቀለ ከወንድሞቹ ጋር ተቀላቅሎ የአማራን ሕዝብ የህልውና ትግል ባለቤት ሆነበት። እምቢ ያለው የጥይት ሲሳይ የሚሆነው እዋጋለሁ ብሎ ገብቶ የጥይት ሲሳይ ሆነ። ስለዚህ ብቸኛው ምርጫ በየትኛውም ደረጃ ለራስህ ክብር ያለህ በመከላከያም በየትም ያለህ አካል አሁን ነው የመጨረሻ እድልህ። ይሄ የተመስገን ጥሩነህ ንግግር አይ ዛሬ ተናግሮት አልፏል ተብሎ የ2 ቀን አጀንዳ የ3 ቀን አጀንዳ ተደርጎ የሚታለፍ አድርገህ የምታስብ ካለ ስህተት ነው።